ሪሚዲያል ተማሪዎች ፈተናችሁ ውጤት ታርሟል እና ብዙ አትጨናነቁ። በዛ ላይም ደግሞ ብዙዎቻችሁ ትወድቃላችሁ ወይም ደግሞ ብዙዎቻችሁ ወድቃችኋል፣ ፈተና አልሰራንም የምትሉት ጭንቀትም አቁሙ። ብዙዎቻችሁ እንዳየሁት ከሆነ አልፋችኋል። በዚህ ቪዲዮ የሪሚዲያል ፈተና ውጤት መቼ እንደሚወጣና እስካሁን ደግሞ ለምን እንደቆየ፣ በተጨማሪም ደግሞ ብዙዎቻችሁ የተጨናቃችሁበትን እንዴት ነው ይህንን ፈተና አልፈናል ወይስ አላለፍንም እና ብዙዎቻችሁ ደግሞ ያየሁት ይህን ፈተና ወይ አላለፍን የሚለውን ነግሮ ለምንድን ነው ህይወታችንን ማንቀጥለው ወይም ደግሞ ሌላ ነገር ማንጀምረው ብላችሁ ብዙዎቻችሁ እየተጨነቃችሁ ነውና ሶሻል ሚዲያ ላይ ቴሌግራም ቻናላችን ላይ እየጠየቃችሁ ነው። ብዙዎቻችሁ ኢቭን ፍሬሽማን ማጥናት ጀምሮ ስንል ለምሮ የምናጠናው ማለፋችንንም አላረጋገጥንም የሚል በጣም ብዙ ቪዲዮዎችን በተጨማሪም ደግሞ ቴሌግራም ላይ ጽፋችሁልኛል። በዛሬ ቪዲዮ እሱን አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉና እስካሁን ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉና ቀጣይ ዓመት ደግሞ ፍሬሽማን እዚሁ ስለምንገናኝ ከአሁኑ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ውድ አበሻ አካዳሚ ቤተሰቦች እንዴት ናችሁ? ያው እንደሚታወቀው ሪሚዲያል ፈተና በጣም ቆየ ከወሰዳችሁ፣ እንደውም ከሁሉም ፈተናዎች ከኢንትራንስም ከኤግዚትም ቀድማችሁን የወሰዳችሁት ከግቢ የሚወጣችሁትና ውጤታችሁ እንዴት ነው እስካሁን ለምን አልተለቀቀም የሚለውን ጉዳይ ስናይ የተለያዩ ምክንያቶች ይነሳሉ። ነገር ግን እናንተ ቀድማችሁ በመውሰዳችሁና የተፈተናችሁትን በኦንላይን ከመሆኑ የተነሳ የመለቀቁ ቻንስ ከፍተኛ መሆን ነበረበት። ምክንያቱም ኦንላይን ላይ ለመታረም ብዙ ጊዜን አያቆይም፣ እዛው ነበር የሚያርሙት እና እንዳልኳችሁም ደግሞ ይሄን ያህል መቆየትም አልነበረበትም። አምና ወደዚያ ሐምሌ አካባቢ ላይ ኦልሞስት ተለቆላቸው ነበር ብዙዎቹ። በቃ ኦልሞስት ሐምሌ በ20 አካባቢ ያልደረሰም እንደዛ አካባቢ ነው የተለቀላቸውና በአሁኑ ግን ትንሽ ዘገየ። እንዴት ነው ከዚህ በኋላ የመለቀቅ ቻንሱ እንዴት ነው? በዚህ በቀሩ ሳምንታቶች ውስጥ ነው ወይስ ደግሞ ነሐሴ ላይ ነው የሚለቀቀው የሚለውን የምናይ ይሆናል። ይህንን ስናይ ያው ኦንላይን ስለተፈተናችሁ ቶሎ የመለቀቅ ቻንስ መኖር ነበረበት። ነገር ግን እስካሁን ለምን ትምህርት ሚኒስቴር እንዳቆየው ባይታወቅም እስካሁን ድረስ ቆይቷል። ነገር ግን እስካሁን ድረስ አልታረመም ማለት አይደለም፣ ታርሟል። ውጤታችሁ ብቻ ይፋ መሆን የቀረው። ያው ብዙዎቻችሁ እንደነገርኳችሁ ደግሞ አንድ ውጤት ከወጣ በኋላ ከትንሽ ከሰዓታት በኋላ ቼክ ለማድረግ ድጋሚ ስለሚዘጉት በዛው የተለቀቀ ቀን አታገኙትም ማለት ነው። ስለዚህ እንደተለቀቀ ከ1-2 ሰዓት ወይም ደግሞ ሌሊት ላይ ለቁትና አክቲቭ ካረጉትና ሰዎች ማየት የሚችሉ ከሆነ ይዘጉታል ድጋሚ። ከዛም በንጋታው ላይ ነው ብዙዎች ጋር የሚለቀቀው። አምናም እንደዛው ነበረ። በዛ መልኩ ማየት ትችላላችሁ ማለት ነው። ሶፋር ትምህርት ሚኒስቴር እንዳወጣው ከሆነ ያው ታውቃላችሁ አንድ አካዳሚክ ካላንደር ሲጀምር ማን መግባት እንዳለበት፣ በምንጊዜ ዩኒቨርሲቲ ተማሪዎች መግባት እንዳለባቸው፣ ኤሌመንተሪ ሃይስኩል ትምህርት መጀመር እንዳለበት ትምህርት ሚኒስቴር ያው አንዴ ነው የሚያወጣው ክረምት ላይ የአካዳሚክ ካላንደር እና ዘንድሮ ደግሞ ከበፊቱ በተለየ መልኩ ከዚህ በፊት በኮቪድ ምክንያት ሲበላሹ የመጡ የአካዳሚክ ካላንደሮች አሁን ላይ ተስተካክሎ ከዚህ ቀጥሎ ከሚመጣው ዓመት ከ2019 ዓመት በኋላ ሁሉ ነገር በስትክክል ማለትም ከዚህ በፊት ከኮቪድ በፊት እንደነበረው ተማሪዎች ግቢ የሚገቡበትና ሁሉ ነገር በስኬጁሉ እንደሚሆን ያው ተናግሯል። ነገር ግን ብዙዎቻችሁ እንደምታውቁት አንዳንድ ዩኒቨርሲቲዎች ቀድሞ ያልገቡ አሉ፣ እንደነ ጂንካ እንደነ ወላይታ ዘንድሮ ራሱ ወደ መጨረሻ አካባቢ ነው የገቡት። ብዙዎቻችሁ እንደውም በእኛ ቻናል ላይ ታውቃላችሁ መቼ ነው የምንጠራው ስትሉ ነበርና እሱንም አይታችኋል። ስለዚህ ይሄ በኮቪድ ምክንያት የተበላሸው የትምህርት ካላንደር አካዳሚ ካላንደሩ እየተስተካከለ መጥቷል ብሏል። ስለዚህ በቀጣይ ዓመት የሚስተካከል ከሆነና በዛ መልኩ የሚሄዱ ከሆነ ብዙዎቻችሁ ማለትም አሁን ላይ ፈተናው መለቀቅ ይኖርበታል። ምክንያቱም እንዳልኳችሁ ቀጣይ ዓመት ላይ ፍሬሽማን የምትገቡትና ማትገቡት የሚለይበት አሁን ላይ ስለሆነ ግዴታ በሚመጡት 2 ሳምንታቶች ውስጥ የሚለቀቅ ይሆናል። በ2 ሳምንታቶች ውስጥ ካልተለቀቀ ግን በእርግጠኝነት ነሐሴ ወር ላይ የሚለቀቅ ይሆናል ማለት ነው። ስለዚህ እስካሁን ድረስ ጠብቃችኋል። አሁንም ተስፋ አትቁረጡ። ራሳችሁ ላይ የሆነ ኔጌቲቭ የሆነ ፊሊንግን ራሳችሁ ላይ አታምጡ። በርቱ። ሰርታችሁታል። ሁላችሁም ታልፋላችሁ በእርግጠኝነት። እንዳልኳችሁ ነው ሪሚዲያል ብዙዎቹ አይወድቁም። የሚወድቁት ተማሪዎች ራሱ በጣም ትንሽ ናቸው። እናንተ በትንሽ ነጥብ ነው ማለፍ አቅቷችሁ ኢንተራንስ ወደ ሪሚዲያል የገባችሁት። አሁንም ይህንን የመውደቅ ቻንስ ጭራሽ የለም። ሁላችሁም ታልፋላችሁ። አይዟችሁ፣ ሁላችሁም የምታልፉበት ይሆናል ማለት ነው። እንደዚህ አይነት ይሄ ኔጌቲቭ አሰምሽን ራሳቸው ላይ አትያዙ።
ፈተናውን ታልፋላችሁ። በቀጣይ ይወጣል፣ ችግር የለውም። በ2 ሳምንት ውስጥ ወይም ደግሞ በ1 ወር ውስጥም በነሐሴ ወር ውስጥም ቢሆን መውጣቱ አይቀርም ማለት ነው። ስለዚህ መጨናነቅ ትታችሁ እንደውም ቤዚክ የሆነ ትናንሽ ስኪሎችን ብትማሩ በቀረችው 1 ወር ክረምት ውስጥ ስኪሎችን እየተማራችሁ እሱን ብትጠብቁ ይሻላል። ምክንያቱም ላይክ ቤት ውስጥ እየተቀመጣችሁ ራሳችሁን አታስጨንቁ እና ውጤት ይመጣል። እናንተ የራሳችሁን ስኪሎችን ተማሩ፣ ብዙ ነገሮችን ኤክስፕሎር ማድረግ ትችላላችሁ እና አንድ ነገር ላይ ሊሚትድ አትሁኑ። በሚቀጥሉት 2 ሳምንታት ውስጥና በቀጣይ የሚወጣ ይሆናል ማለት ነው። ስለዚህ በተለቀቀ ጊዜ ደግሞ እንዴት እንደምታዩት በእኛ ቻናል ላይ ቪዲዮ እንሰራላችኋለን እና በተለቀቀም ጊዜ ደግሞ አዳዲስ ኒውስ መረጃዎች ሲወጡ እኛ ቶሎ ስለምንለቅ ቴሌግራም ቻናላችንን ተቀላቀሉ። ለፍሬሽማን ደግሞ ወደ 15 ኮርስ ነው የምትማሩት እና ከአሁኑ ተዘጋጁ። ብዙዎቻችሁ ከአሁኑ ተዘጋጁ ስል እንዴት ነው ማለፋችንን ሳናቅ አንዘጋጅም ምናምን ስትሉ ነበር። ከአሁኑ ብትዘጋጁ ይሻላል። ውጤታችሁ በ2 ሳምንት ውስጥ ወይም በቀጣይ ወር ውስጥ የሚወጣ ይሆናል። ቢኮዝ ኦፍ ዛት ከአሁኑኑ ተዘጋጁ። ወደ 15 ኮርስ ነው የምትወስዱት። በዛ 15 ኮርስ ነው ተመዝናችሁ ፍሬሽማን የፈለጋችሁ ዲፓርትመንት የምትገቡት። እያንዳንዱን ኮርስ ደግሞ ቪዲዮ እና የአሁን ያላችሁበትን ግቢ ኤግዛሞች ላስት ይር ዘንድሮ ፍሬሽማን የነበሩትም ማለት ነው የነሱን ቴሌግራም ቻናላችን ላይ እየለቀቅን ስለሆነ ከአሁኑ ጆይን በሉ። አሪፍ የሆነ ፍሬሽማን ላይም አሪፍ የሆነ ታይም እናሳልፋለን ማለት ነው። ስለዚህ ሰብስክራይብ እንድታደርጉ ቴሌግራም ቻናላችንን ጆይን እንድታደርጉ